ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁና ልብ አንጠልጣይ በሆነው በኑሐሚን ድራማ በክፍል 33 እንግዲህ ተከስተናል ማለት ነው። የአቶ ለይኩን ቤት እንግዲህ በየቀኑ አዳዲስ ነገር ይፈጠራል ማለት ነው። በባለፈው ክፍል እንግዲህ የናሆም እጮኛና እንግዲህ የኑሐሚን ነፍሰ ጡር መሆኗ ነበረ ሲጋለጥና እርስ በራሳቸው ቤቱ እንግዲህ ድብልቅልቁን አባትና ልጅም ተጣልተው እንግዲህ የተመለከትናቸው። በዛሬው ዕለት ደግሞ የወይዘሮ ዝናሽ ልጅ እንግዲህ ዳግም ተከስቷል ማለት ነው። በባለፈው ክፍል እንግዲህ እንዳየነውና እንደተመለከትነው እየደወለ ወደ እናቱ ጋር መምጣት እንዳለበትም ሲናገራትም ነበረ። ያለውም አልቀረምና ወይዘሮ ዝናሽ እንዲመጣባት ባትፈልግም ነገር ግን እሱ ወደ እናቱ ቤት እንግዲህ ተከስቷል ማለት ነው። ኑሐሚንም እንግዲህ መድኃኒት ለመዋጥና ጽንሷን ለማስወገድም እንግዲህ ካሰበችበት ዳግም እንግዲህ በመድረሱ አስትቷታል ማለት ነው። አቶ ለይኩንም እንግዲህ ከአቶ ተሰማ ጋር አንዱ ላይ ንግግር በማድረግ እንግዲህ ቅር በላት የሆነ ነገር ሆነ ተሳስታ ተታላም እኮ ሊሆን ይችላል በማለት እንግዲህ መጥፎ መንገዱን ሳይሆን መልካም መንገዶችን በማስቀደም አባትና ልጅን ለማግባባት ቢሞክሩም ነገር ግን አቶ ተሰማ እጅጉን በጣም በኑሐሚን እንግዲህ ይመካባትም ነበርና እጅጉን በጣም ተናዶባት ተመልክተናል ማለት ነው። ነገር ግን አቶ ለይኩን ትልቅ ስራ ሰርተውም ተመልክተናል። አባትና ልጅን እንግዲህ ኑሐሚን ራሷን ልታጠፋ እንዳደረገች አድርጎ እንግዲህ አቶ ለይኩን የሚከታተላት ሰው ልኬም ነበረ በማለትም ያንን ነገር በላኩት ሰው እንድታቆምም እንዳደረጉ አስመስለው እንግዲህ ስልክም ሲያወሩ አቶ ተሰማም እጅጉን በጣም ደንግጠው ልጄ በማለትም አቶ ለይኩን እንግዲህ አባትና ልጅን እንዲህም ዋሽተው አስታርቀዋል ማለት ነው። ትልቅ ነገር ዳግም እንግዲህ ወደ እናቱ ቤት ተከስቷል። እጅጉን በጣም ደንግጣ እናትየዋም አቶ ለይኩንም እንግዲህ ተከስተው ማን ነው ሲባልም በጣም ደንግጣ የጓደኛዬ ልጅ ነው በማለትም እንግዲህ ትናገራለች ማለት ነው። ወይዘሮ ዝናሽ ኑሐሚንም እንግዲህ አባቷን ከክላሳቸው በዊልቸር እየነዳች እንግዲህ ወደ ሳሎን ምግብ አንድ ላይ እንዲመገቡ እንግዲህ ሰብሰብ ብለው ዳግምም ኑሐሚን ያያታል ማለት ነው። ለሁለተኛ ጊዜ በእናቱ ቤት ተመልክቷታል። በባለፈው ክፍል እንግዲህ ህይወቷን ታድጎም ነበረ። ዛሬ ደግሞ እንግዲህ በእናቱ ቤት ኑሐሚን ተመልክቷታል፣ ወዷታልም። እንግዲህ ኑሐሚን ያያት ሁሉ ይወዳታል። እጅጉን በጣም እንግዲህ እሰው ልብ ውስጥ እንግዲህ የመግባቱ ነገር አላትና አይኑን ጥሎባታል። ዳግምም ለአቶ ለይኩን እንግዲህ የጓደኛዬ ልጅ ነው በማለትም ወይዘሮ ዝናሽ ትናገራለች። አቶ ለይኩንም እንግዲህ ወይዘሮ ዝናሽ ላይ ያለውን መደናቀጥ ከማየትም የተነሳ ምን ሆነሽ ነው እያለም እንግዲህ ሲጠይቃት አንተ እንዴት ነው ሳትነግራት ነው እንዴ ድንገት የመጣህባት በማለትም እንግዲህ አቶ ለይኩን ለዳግም ጥያቄም ሲያቀርቡ እንደዛ መሰለኝ እያለም እንግዲህ ዳግም ይናገራል ማለት ነው። በጠረጴዛ ዙሪያ ላይ ቁጭ ብለውም እንግዲህ አቶ ለይኩን እንግዲህ ወይዘሮ ዝናሽን ሲከታተሏት ነበርና ምንድን ነው እንዴት ነው አይኑን እኮ ስታዩ ነበር እያለም እንግዲህ ሲጠይቃትም ተመልክተናል። በጣም ነው የሚያሳዝነው። እናቱ ውጭ ሀገር ነበር የምትኖረው። በመኪና አደጋ እናቱ ሞታበታለች። ማንም የሚረዳውም ማንም ሰው የለውም ማንም ወገን በማለትም እንግዲህ ውሸት በውሸት እንግዲህ እየደራረበች እንግዲህ ተመልክተናታል ማለት ነው። ይህንን ሚስጥሯን የምታውቀው ኑሐሚን ብቻ ነች። ኑሐሚን ደግሞ እንግዲህ በአባቷ ተደራድራለች። አባቴን አሳክሚልኝ ሚስጥርሽ ሚስጥሬ ነው ልናገርብሽ አልችልም በማለትም እንግዲህ ወይዘሮ ዝናሽም እሺ ብላ ሰጥ ለመጥ ብላ እንግዲህ የኑሐሚን አባት እንግዲህ አክብራ ክብር ሰጥታ ማኖር ከጀመረችም ሰነባብታለች ማለት ነው። ሕክምናውንም እንግዲህ የተፈለገበት ሐኪም ቤት እንግዲህ መታከም እንዳለበት መልካም ፍቃዷን ለአቶ ለይኩን እንግዲህ አሳውቃለች ማለት ነው። ይህንን ያየውና የተመለከተው አቶ ተሰማ ምንድን ነው ባንቺና ወይዘሮ ዝናሽ ማል የተፈጠረው ነገር እንዴት እንደዚህ ልትቀየርና መልካም ልትሆን ቻለች ብሎ ቢጠይቃትም ኑሐሚንም ሚስጥር እስከሆነ ድረስ ልትናገርም አልቻለችም። ምንም የለም እያለች እንግዲህ ተናግራለች። የቁርስ ፕሮግራማቸውን ካደረጉ በኋላ ወደ አዲሱ ቤታቸውም እንግዲህ አምርተዋል። ኑሐሚንና አባትየው ኤደንም እንግዲህ በቅናት ጭርጭር ብላ
ጭራሽ እንግዲህ አሁን ላይ ኪራይ ቤት ቢኖሩም ነገር ግን ወደፊት ቤት እንደሚገዛላቸውም እንግዲህ ከአቶ ለይኩን አንደበት ሰምታ ለወይዘሮ ዝናሽም ተናግራለች ማለት ነው። ወይዘሮ ዝናሽ ተቃውሞ ብታቀርብም አንቺ ምን ጎደለብሽ? ምንም ማድረግ እችላለሁ በማለትም እንግዲህ ሊሰማት አልቻለምና ባለውለታዬ አቶ ተሰማን እንግዲህ ለይኩን እጅጉን በጣም እያደረገ የእሱ እርሾ እኮ ነው እኔን እዝጋ ሊያደርሰኝ የቻለው በማለትም በተደጋጋሚ እንግዲህ አቶ ተሰማን እያመሰገነው ተመልክተናል። ለይኩን ማለት ነው። የጓደኝነትን ጥግም እንግዲህ እኛም እያየንና እየተማርን እኛም በህይወታችን እንደዛ አይነት ጓደኞች ቢኖሩን ብለን እንግዲህ እንድንመኝም አድርጎናል ማለት ነው። ነገር ግን የለም በዚህ ምድር ላይ እውነተኛ ጓደኛ አለ እንዴ? አድማጭ ተመልካች ቤተሰብ ካለ እንግዲህ ኮምቱ ሀሳብ አስተያየታችሁን በኮሜንት አጋሩን ማለት ነው። እናም እንግዲህ ኑሃሚ አባቷ ከልቡ ይቅርታዋ አልተቀበላትምና ኑሃሚንም እንግዲህ አባቷን ደፋ ቀና እያለችም እንግዲህ ይቅርታውን ትሻለች ማለት ነው። አቶ ለይኩን እንግዲህ በአዲሱ ቤታቸው ተከስተው በአንድ ላይ እንግዲህ ማዕድ እየተመገቡ እያለ ኑሃሚን እጅጉን በጣም እያመሰገኗትና አይሞያ እያሉ እያደናነቋትም ተመልክተናል ማለት ነው። እናም እንግዲህ በእጃቸውም ሲያጎርሷት አባዬ ነበር እኮ እንደዚህ የሚያጎርሰኝ አሁን እኮ አያጎርሰኝም ስትልም አቶ ለይኩን አቶ ተሰማ እንዴት ነው ከልብህ ይቅርታ አላደረክላትም እንዴ እያሉ እየጠየቀውም ይገኛል ማለት ነው። ትልቅ ስራ እንግዲህ በአባትና በልጅ መካከል አቶ ለይኩን ትልቅ ስራዎችን እየሰሩም ተመልክተናቸዋል ማለት ነው። እናም እንግዲህ ወይዘሮ ዝናሽም ልጇ በመከሰቱ እጅግ በጣም ጨንቋታል። ከዚህ ቤት መውጣት እንዳለበትና ቤት ተከራይታ ከተማ እንደፈለገ በነፃነት መኖር እንዳለበትም ስትነግረው ከዚህ ከተንጣለለ ቤትማ መውጣት አልፈልግም እያለም እንግዲህ ዳግም እናቱ ጋር ሰጣ ገባ ውስጥ ገብቷል። እናቱም በመከሰቱ ልጇ አልወደደችም። እናም እንግዲህ በአቶ ለይኩን ላይ ሆና የወለደችው ልጅ ነው። እንዴትስ ወለድሽው? እንዴትስ ባለቤትሽ 9 ወር ሙሉ አርግዘሽኝ እንዴት ሳያቅ ወልደሽ ጣልሽኝ? በማለትም አባቴ እኮ እንደምትመለሽ ነበረ የሚያውቀው። እዚሁ አንቺ ለካ የሞቀ ትዳር ቆርቁረሽ ተደራሽተሽ ትኖሪያለሽ እያለ እንግዲህ ዳግም እናቱን እያወራትም ነበረ። እባክህ ተወኝ እያለችም እሷም ምንም እንኳን ልጇ በመሆኑ ብትወደውም ያው የእናት አንጀት እናት ነችና፣ ነገር ግን ይህንን ትዳሯን ደግሞ ማጣት አትፈልግምና እጅጉን በጣም ጨንቋትም ተመልክተናል። ኤቢም እንግዲህ ተዋውቀዋለች። የጓደኛዬ ልጅ ነው ብላ እንግዲህ አስተዋውቃታለች ማለት ነው። ለናሆምም እንግዲህ የጓደኛዬ ልጅ በማለት እንግዲህ አስተዋውቃቸዋለች። ኤቢ አይኗን ጥላበታለች፣ በጣም ወዳዋለች። እንግዲህ የውዴታዋ ነገርስ ምን ይሆን? ወንድሟን እንግዲህ ወዳውም ተመልክተናል። ነግርሻለሁ፣ አስተያየትሽን ተመልክቻለሁ፣ ስነ ስርዓትሽን ያዢ እያለችም እንግዲህ እናትም ልጇን ስታስጠነቅቃት ተመልክተናል ማለት ነው። አቶ ለይኩን እንግዲህ ቤት እንደሚገዛላቸውም እንግዲህ ለአቶ ተሰማ ሲያወራም ነበረ። ይህንን እንግዲህ እባክህን አሁን ላይ እኛ በቤተሰቦች ላይ ችግር መፍጠር አንፈልግም፣ እኛ ይበቃናል፣ አንፈልግም እያሉም እንግዲህ ቢናገሩም ኑሃሚም አባቴ እንዲታከምልኝ እፈልጋለሁ፣ ነገር ግን ቤቱ እንዲገዛልን አልፈልግም እያለችም እንግዲህ ብትናገርም ምንም ችግር የለም፣ እኔ እኮ እንደ ሰው ማውራት አልፈልግም እንጂ ሞልቶ ተትረፍርፎኛል እኮ ሀብት ንብረት እያለም እንግዲህ አቶ ለይኩም እንግዲህ ለጓደኛው መልካም ነገር እያደረገለትም እንግዲህ ተመልክተነዋል ማለት ነው። እንዲሁም ደግሞ አሁንም ቢሆን ኑሃሚን ከናሆም ጋር እንግዲህ በረዳትነት እንግዲህ መስራት እንዳለባት ከሱ ጋር አብራ ስራ ሲናገርም ነበረ። በፊት እኮ እንድናቀራርባቸው ነበር፣ አሁን እኮ ያለቀና የሞተ ነገር ነው እያለም እንግዲህ አቶ ተሰማ ሲናገርም ነበር። አሁንም ቢሆን እንግዲህ ናሆም ፈቃደኛ ከሆነ አቶ ለይኩን ኑሃሚ ነፍሰ ጡር በመሆኗ ምንም የከበዳቸውና የደበራቸው ነገር የለም። ነገር ግን የልጃቸውን መልካም ፍቃድ ብቻ ነው የሚጠይቁት ማለት ነው። ነገሩ ከተገለበጠና ናሆም እንግዲህ ሀሳቡን ወደ ልጁ እናት ካላደረገ ከኑሃሚን ጋር ተጋብተው ቢኖሩ የናሆም አባት ለይኩን እጅጉን በጣም በደስታ እንደሚቀበላቸው እንግዲህ ፍቃዱንም ተመልክተናል። አምራን እንግዲህ ከናሆም ጋር ታርቃለች፣ ይቅርም ብሏታል። ይህንንም ከአምራንና ናሆም ይቅር ከተባባሉ በኋላ ለአቶ ለይኩን እንግዲህ እግር ስር ወድቃ ይቅር በለኝ እያለች እንግዲህ ስትንደፋደፍም ተመልክተናታል ማለት ነው። እኛ እኮ አንቺን ሳይሆን
ልጁን እንፈልገዋለን፣ ለልጁ ደህንነትና ጤንነት ሲባል ደግሞ አንቺ ደህና መሆን አለብሽ እያሉም እንግዲህ የትልቅ ሰውነታቸውን እንግዲህ በስነ ስርዓት እንግዲህ ሲናገሩም ተመልክተናል ማለት ነው ለይኩን። ነገር ግን አሁንም ቢሆን እንግዲህ አምራን እንግዲህ ከአቶ ለይኩን ይቅርታ ፈልጋ ነበር። ለናሆምም ቤተሰቦችን ይቅርታ ጠይቃለሁ እንደምንም ብዬ ብላለች። እንግዲህ ናሆም በአምራን ተስማምቷል ማለት ነው። ነገር ግን የናሆም አባት በጭራሽ የማይታሰብ ነገር ነው። አንቺ እንዴት መኖር እንዳለብሽ ነገራቶችን ምንም ነገር ሳይጎልሽ ልናስተካክልና ልናመቻችልሽ እንችላለን። ነገር ግን ወደ ልጅ ህይወት በፍጹምና በጭራሽ ልትገቢ አትችይም በማለትም ውሳኔያቸውን ወስነዋል። ወይዘሮ ዝናሽም በጭራሻችን ጭራቅማ ይቅር ልትላትና አብራት ልትኖር አይገባም በማለት ትልቅ ተቃውሟቸውን አቅርበዋል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበረ። የኑሐሚን ድራማ የክፍል 33 በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን የሚለውን ደግሞ አብረን የምናይ ይሆናል። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አድርጉ።